የወዲት አለምዬ የምታደርጊው ነገር ሁላ በካሜራ እይታ ውስጥ መሆንሽን እንዳትረሺ ብላት አንገቷን እንቅ አድርጋት ትገኛለች ማለት ነው። ከዛሬ ጀምሮ የምታደርጊውን ክፋትሽ ሁላ ነገር በካሜራ ተይዞልሻል ብላ ይፋ አደረገችላት ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ የእናት ግፍ ድራማን ይዤላችሁን የመጣሁት ቤተሰቦቼ አበረታቱኝ። መልካምነት ለራስ ነው። ለእኔ የምታደርጉት መልካምነት ለእናንተም ደግሞ እንደ ጥላ ሆኖ ይከተላችኋል ማለት ነው። እንግዲህ የሆነው ነገር ምንድን ነው ሲባል የወዲት ላይ አለምዬ ያለውን ነገር ነገረቻት። ካሜራ እንዳደረገች ሁሉን ነገር እንዳስቀመጠች፣ ምክንያቱም እያደረገችው ካሜራውን እማዬን ስታሰቃይ እንደነበረች በእማዬ ላይ ክፉ ነገር እንደሰራች ያለውን ነገር እንዳለ ነግራታለች ማለት ነው። እሷ ደግሞ በጣም በአሁን ሰዓት ያዙ ይልቀቁኝ እያለ ትገኛለች ማለት ነው። እትዬ እንግዲህ ማለት የወዲት ማለት ነው። እንዴት ይሄ ነገር ሊሆን ይችላል? እባክሽ እባክሽ ከፈለገሽ ፍሪ የፈለገሽን ነገር ሰጥሻለሁ፣ ካሜራውን ላይ ያሳልፈሽ ስጪኝ እያለ ትገኛለች ማለት ነው። እንግዲህ አለምዬ ደግሞ እየመጣ ይምጣ፣ እኔ እንዳንቺ ብር አይደለም የምፈልገው፣ እኔ የምፈልገው ሰላምንና እውነትን ነው። እማዬ ላይ የምታደርጊው ነገር ብችል ከዚህ በላይ ባድርግ በጣም ደስ ይለኝ ነበረ፣ ግን ደግሞ እግዚአብሔር አጋልጦሻል። ፈጣሪ ሁሉን ነገር እንድትጋለጭ አድርጎሻል። ስለዛን እኔ ወደድሽም ጠላሽም ከአሁን ሰዓት ጀምሮ የምታደርጊውን የምትሆኙን ነገሮችን ሁላ ነገር ታውቆብሻል ብላ ተነግራታለች ማለት ነው። እንግዲህ ከምታስቡ በለጠ በንዴት ውስጥና በብስጭት ውስጥ ትገኛለች ማለት ነው የኦዲት። ምክንያቱም ያሰበችው ነገር ሳይሳካላት ስለቀረ ማለት ነው። ከኦዱ ስለተቀጨች እንዴት እንደዚህ ይሆናል? እባክሽ አለበለዛ ግን እገልሻለሁ፣ በህይወት አትኖሪም፣ ገድዬሽ እጄን ለመንግስት እሰጣለሁ፣ አለበለዛ ገድዬ ነው ምቀብርሽ፣ እስከነ ነፍስ ነው ምቀብርሽ እያለ ትገኛለች ማለት ነው። አለምዬ ደግሞ የፈለገሽን ነገር ማምጣት ትችያለሽ። ሲጀመር አንቺ ሁሌ የምፎከርና በሰው ላይ መዛት ነው እንጂ መቼ መልካም ነገር አስበሽ ታውቂያለሽ? ክፋትሽን እንደሆነ በፊትም የታወቀ ነው። እስካሁን ድረስ የምታደርጊው ክፋትና እስካሁን ነገር የምታደርጊው ነገር ሁሉን ነገር አውቃለሁ። ምን አዲስ ነው ይሄ ነገር ፉከራሽ እያለቻት ትገኛለች ማለት ነው። እንግዲህ ከምታስቡ በለጠ የወዴት እንግዲህ እማየን በጣም እያሰቃየቻት ነው ማለት ነው። አሁንም ምንም ሁሌ እለት በእለቱ አዲስ ነገር እያመጣች ስቃይ ነው የምታስቃት። አንዴ ላስተምርሽ፣ አንዴ አሁ ላስቆጥርሽ ወይ ደግሞ በቃ እንደፈለጋት ነው እየሽከረከረቻት ያለችው ማለት ነው። እናቷ ወርቄ ሰራተኛዋን ፀሐይን ታቃጥላለች። እሷ ደግሞ እዚህ ልጇ እማየንና ነው ያለምን ነው የምታቃጥላቸው ማለት ነው። በሄደችበት በመጣችበት ችግር መፍጠር ነገር በቃ ክፋት ማሴር፣ ይሄ ሁላ ነገር ምንድነው? ለሀብት ለንብረት ነው ማለት ነው። ሀብቱን ንብረቱን ትብላው አትብላው ትኑር አትኑር ምንም ነገር ዋስትና የላትም። ግን ደግሞ ለሀብት ለንብረት ጠዋት ማታ እንደምታዩት የወዲት ክፋት በክፋት ለሰዎች መጥፎ ነገር ነው የምታስቡ። መልካም ነገር ስታስብ አይገኝም ማለት ነው። ከምታስቡ በለጠ ሁሌም መጥፎ ነገር ነው የምታስቡ ቤተሰቦቼ። እና ለወዲት እንደው ምን ይሻላል ሲባል አለምዬ ናች በቃ እሷን ማሸነፍ የምትችላት። ምክንያቱም እስከ ማንነቷን ታውቃለች። አለም ደግሞ በጣም ጎበዝ ነች፣ አስተዋይ ሴት ናት። ምክንያቱም ቤተሰቦቿን ትታ እናቷን ትታ እዚህ ከማዬ ጋራ እናቴ ብላ አብራ የተቀመጠችው የምትሄድበት ቦታ አታ ሳይሆን ለእናትየዋ ብላ ነው። ምክንያቱም እማዬ አለምዬ እዚህ ቤት ካሌለች እማዬ እዚህ ቤት መቀመጥ አትችልም፣ ትሞታለች። በአንድ ቀን ነው ነፍሷ የሚወጣው። አንቃ ነው ያለ ጥርጥር የምትገላት። ምን ሩቅ አስኬዳችሁ ማለት ነው። ያ ወንድዬ ሰነፉ ምንም ነገር አሁንም ስለነሱ ትኩረት እያደረገ አይገኝም ማለት ነው። ምክንያቱም እሱ ስለሚስቱ ምንም ነገር የሚያውቀው ነገር የለም። መልካም እንደሆነ የጥሩ ሰው እንደሆነች ነው አሁንም እየገለጠ ያለው ማለት ነው። ያለታ አጠፋች። ያንን ጥፋት ደግሞ እማዬ ይቅር እንደትላት
ሁሌም ቂም እንዳትይዝባት ነው ሁሌ እየተናገረ ያለው ማለት ነው። ግን በአሁን ሰዓት እያደረገች ያለችውን እየፈጸመች ያለችው ምንም ነገር የሚያውቀው ነገር የለም ማለት ነው። ይሄ ነገር ደግሞ በጣም ስህተት ነው። ምክንያቱም ከዚህም በፊት አለምዬ ያለውን ነገር ነግረዋለች። እሱ ግን ሚስቴ እርጉዝ ነች፣ ሚስቴ ልትወልድ ደረሰች፣ በልጇ የተነሳ ነው ጸባዩ የተቀየር ነው፣ ሆርሞና የተቀየረው ለዚህ ነው እያለ ይናገራል። ግን ሚስትየው አይደለም እርግዝና ቀርቶ እርግዝና የሸተተበት ቦታ እየሸተተች አይደለም ማለት ነው። ይሄም እውነትም ደግሞ ታውቆባታል። ምክንያቱም ፀሐዬ ሳወሩ እናትና ልጅ ሳወሩ ሰምተዋል። እሷ ደግሞ አለምዬ ፀሐዬ ደግሞ ለአለምዬ ነገራለች ማለት ነው። እንግዲህ የቀረ ነገር የለም። የቀረ ነገር አለ ቢባል ወንድዬና እማዬ ብቻ ናቸው ይህን ስለ እርግዝና ውሸት ፌክ እንደሆነ ማያውቁት ማለት ነው። ፈርዶባቸው እንግዲህ ወንድዬ አሁንም ባመጣት አካሌ ሚስቴ ባለው ሚስት እናቱ እለት በእለት እያለቀሰች በችግር በጭንቀት ውስጥ ትገኛለች ማለት ነው። ፈጣሪ ከእንደዚህ አይነት ነገር የሰውራችሁ ቤት አፈ እውነቴን ነው የምላችሁ። በጣም በጣም የሚያስጠላ ነገር ነው ማለት ነው። ወንድዬም ቢሆን እኮ እናቱን መቆጣጠር አለበት። በነገራችን ላይ ወንድ ልጅ ለዚህ ነውና እንደው ፈጣሪ ከሰጣችሁ ሴት ልጅ የፈለገው 4 5 ወንድ ልጆች ቢኖራችሁ አንድ ሴት ልጅ በህይወታችሁ አስፈላጊ ነው። ምክንያቱም ወንድ ውጭ ሄዶ ሰርቶ ቆፍሮ ሰርቶ ማምጣት ነው እንጂ አስቤዛ ማምጣት ነው እንጂ ቤት ውስጥ ያለውን ነገር ችግሩን መከራን ምንም ነገር የሚያውቀው ነገር የለም ማለት ነው። ስንቱ ናቸው በቤት ውስጥ እናቴ እኔ ጦርሻለሁ ብሎ እንደዚህ በሚስታቸው እየተሰቃዩ ያሉት። የእውነት ይሄስ ድራማ ነው። የእውነት እንደዛ የሚደረግ ቦታ የለም አለ። ብዙ ቦታ የሚያለቅሱ አሉ እናቶች፣ ወጥተው ወደ ውጭ የተጣሉ እናቶች አሉ። ምክንያቱ እሷ ከተቀመጡ ሀብት ንብረት ይዘው ይቀመጣሉ። ስለዚህ እየሄዱ ተብሎ ውጭ አምጥቶ የተጣሉ አሉ። ግማሹ መለመኛ ሆነዋል፣ ግማሹ ደግሞ የተለያየ በሽተኛ ሆኖ በሰው ሀገር በሀገሩ በጎዳና ላይ ቀርቷል ማለት ነው። ይሄ ሁሉ ምንድነው የእንትን ነገር ማለት ነው። ምክንያቱም ወንድ ልጅ ቤቱን አለመቆጣጠሩ ማለት ነው። ያለውን እሱ ትኩረት የሚያደርገው ውጪ ነው፣ ሴት ልጅ ቤት ውስጥ ነች ማለት ነውና አሁን አያችሁ የወዴት ለሷ እናቷ ብትሆን ኑሮ ይሄ ሁላ ነገር አይፈጠርም። ምክንያቱም በእርግጥ ሰው ልጅ ከጨከነ ለእናቱም የሚመለስ ሰው አይደለም። ግን ደግሞ ምንም ቢሆን እናት ልጅ ለእናቷ ትጨክናለች ብዬ አላስብም። ስለዛን ምንድነው ድሮ እናቴ የምትተርተው ተረት አለ፣ ጧሪ ቀባሪ ስጠኝ ሴት ልጅ ስጠኝ ትላለች። ገባችሁ? እርጅና በደንቡ ሲመጣ ለሀጭን የምትጠርግ ሳቆሽሽ የምታጥበኝ ገበናዬን ሰብስባ የምትይዝ ትላለች ማለት ነውና ምክንያቱም እንደዚህ አይነት ሰዎች አሉ። ምክንያቱም እንዴት መሰላችሁ? ወንዶች ማለት ምንም ነገር የሚገባቸው ነገር የለም። ሰርቶ ማብላት ማውጣጣት ምናምን ነገር ነው እንጂ ሌላ ነገር ምንም ነገር የሚያውቁት ነገር የለም። በውጭ ያለውን ነገር ብቻ ይዞ መምጣት ነው እንጂ ምንም ነገር ስለ ቤት ውስጥ ያለውን ችግር መከራ፣ ቤት ውስጥ ያለውን ጭንቀት፣ ቤት ውስጥ ያለውን ነገር መጥፎነት ምንም ነገር የሚያውቁ ነገር የለም። ስለሚስታቸውም ስለ ቤቱም ልጆቹም የት እንዳሉ ምን በሉ ምን ጠጡ፣ እናታቸው ምን እየሆነች ነው፣ ምን አይነት አደጋ እየደረሰባት ነው የሚሉትን ነገር ምንም ነገር የሚያውቁት ነገር የለም። የምታውቀው ያችሁ ሚስት ነች። መጥፎም ከሆነች ያው እናታቸው እንደፈለጋት እያደረገች፣ ጥሩ ሰው ከሆነ ጥሩነት እያስተማረቻት እንደዛ ነው። አሁን ወንድዬ ሚስትም እንደዛ ነው የሆኑ። የወንድዬ ችለተኝነት በጣም ለሚስትየዋ ጠቅሟታል ማለት ነው። አይታችኋታል እንዴት እንደምትንቀው አህያ ነው ምናምን ነው። በቃ የምትሳድበውን ነገር አስቡት እንግዲህ። ወንድ ልጅ ሆኖ እንደዛ መሰደብ ማለት ራሱ በጣም ነው ሼም ነው። እውነቴን ነው፣ ለኔ ሼም ነው። ምክንያቱም መቆጣጠር ነበረበት። እናትየውም ማዳመጥ፣ እናቴ ምን ፈለሽ፣ ምን ሆንሻል፣ ምን ችግር አለ፣ ምን አዲስ ነገር አለ ቢሎ ቤቱን መዋኘት፣ ቤቱ መቀኘት፣ ጠዋት ምን ላይ ነው ችግር አለው ቤት ውስጥ ያለው መጣይ ቆንጆ ነበረ። እሱ ስራ ሄዳል፣ ስራ ይመጣል። ከዛ እንደፈለገችው ቤት ውስጥ እናትየዋ እያደረገች ትቀመጣለች ማለት ነው። ይሄ ደግሞ ፌር አይደለም ማለት ነው። በጣም ነው የሚያስጨንቀው የሚያስጨላው ማለት ነው። እና እማዬም በጣም ሁላችንም እያሳዘነች ያለችው በዚህ የተነሳ ልጇ ምንም ነገር የተረዳው ነገር የለም። እሷ ግን ማንንም ሆነ ማንንም አሁን ምንም ነገር ማለትም ማንንም ሰው የምትተው ሰው አይደለችም ማለት ነው። ሴትዮ ማለት ነው የወዴት የምትባለው ሴትዮ። ምክንያቱም ንቀዋለች። ግን አንድ ቀን ወንዴ ግን የተነሳ ቀን ይተዋታል እንዴ? እኔ ብቻ አላቅም። የሚተዋት አይመስለኝም። እውነቴን ነው የምላችሁ፣ የሚተዋት አይመስለኝም። አንገቷን ብለው ነው የሚገላት።
ሁሉ ነገር ያየቀን ማለት ነው፣ ያየ ጊዜ ሰዓት ማለት ነውና ይሄ ነገር ደግሞ በጣም አስቸጋሪ ነው። ቤተሰቦች ከእንደዚህ አይነት ፈጣሪ ሰውራችሁ። ምክንያቱም አንድ ባለትዳር አጋር እንደዚህ የሚሰራ በእናቱ ላይ ነገ በእኔ ላይ ግፍ ይደርሳል፣ በሞሉ ልጆቼ እንደዚህ ያደርጉኛሉ፣ ነገ የሚጥለኝ ነገር አይታወቅም ማለት ብሎ ማሰብ እኮ በጣም መልካም ነው። ዮዲት ግን እንደዚህ አይነት ነገር ባይምሮ ውስጥ አልጨመረባትም። ሙሌ ክባት መጥፎ ነገር ማሰብ የምትወድ ልጅ ነች ማለት ነው። ምንም እሱ ቤት ተቀምጣ ቤቷ ተቀምጣ ደስተኛም አይደለችም። ወታም እንደዛ በቃ ዝም ብሎ የሆነ የተከዋላለለ ነው። እንደዚህ አይነት ሰዎች አሉ። በቤት ውስጥ ማደሰቱ በውጭ ማስደሰቱ ፊታቸው ጥርሳቸው ማለት ጥርሳቸው ስታዩ ይስቃል ማለት ነው። ግን ውስጣቸው ምንም ነገር የሚታወቀው ነገር የለም። ዮዲት ማለት እንደዛ ነች። በባሏ ላይ እየተጫወተች ያለችው ማለት ነው። ባልየው ምንም ነገር የሚያውቀው ነገር የለም። ምንም ሁሌ ነው ምንም ነገር የሚያውቀው ነገር የለም። በዚህ የተነሳ እንደ አሻንጉሊት ነው እየተጫወተችበት ያለችው ማለት ነው። ይሄ ደግሞ የሱ ጥፋትና የሱ ስህተት ነው። ነገሮችን ሁሉ በአግባቡ አስተውሎ ኑሮ ይሁን ለነገር ደረጃ አትደርስም ነበር ቤተሰቦቼ እና የሆነ በጣም ተሳዝነው እግዚአብሔር ገጽ መድኃኒዓለም አባቴ እና ቤተሰቦቼ እንደዛ እላችኋለሁ። ለማንኛውም ሰላማችሁ በዚህ ትበልኝ። ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠብቃችኋለሁ ማለት ነው። አለምዬ እንግዲህ መደነቅ መከበር ያለባት ልጅ ነች። በጣም ጎበዝ አስተዋይ ልጅ ናት ማለት ነው። አለምዬ ማለት ያው እንደምታውቋት ጀግና ሴት ሰራተኛም ብትሆንም ቤቷን ህይወቷን ሁሉን ነገር እርግፍ አድርጋ እማዬ አንቺ ትሻይኛለሽ ብላ በቤት ውስጥ ቤተሰቦቿን እየተንከባከበች የተገኘች እህታችን ማለት ነው። እንደዚህ አይነት መልካም ነገር የሚሰሩት ሰዎች ደግሞ መበረታታት አለብን። እውነቴን ነው የምላችሁ። ሃይማኖቱን የሚጠብቅ ቤተክርስቲያን የሚያገለግል አባቶችን የሚጠብቅ ከሰው ምክንያቱም የሷ ላይ እንደዚህ አይነት ነገር ነው የሚታይባት ማለት ነው። በጣም ጎበዝ ነች፣ ባህሏን የጠበቀች እና እኔ በጣም ነው በነገራችን ላይ የምወዳት ማለት ነው። አለምዬ በጣም ነው የምወዳት፣ በጣም ነው የማከብራት። ሁሉ ነገሯ ደስ ይለኛል ማለት ነው። ቀጣይ እስከምመጣ ሰላማችሁ ብዙ ይበልልኝ።